በአዲስ አበባ የሲቪል ምዝገባ እና የነዋሪነት አገልግሎት ኤጀንሲ የኮሙኒኬሽን ዳይሬክቶሬት አጫጭር ፕሮግራም የተዘጋጀ ቃለ መጠይቅ ይዘን በሲቪል ምዝገባ እና የነዋሪነት አገልግሎት ኤጀንሲ ምክትል ዳይሬክተር ቢሮ ተገኝተን እጅ ከምን በማለት በመጀመሪያ የጠየቅናቸውን ጥያቄ እንዲህ ሲሉ ገልጸውልናል። መልካም ዮሴፍ ንጉሴ ይባላለሁ። በአዲስ አበባ ሲቪል ምዝገባ እና ነዋሪነት አገልግሎት ኤጀንሲ የምክትል ዋና ዳይሬክተር እና የነዋሪዎችና ኩነት ዘርፍ ኃላፊ ነኝ። በመቀጠልም ኩነት ማለት ምን ማለት ነው ስንል የጠየቅናቸውን ሲሆን ለተመልካቾቻችን ይበል የሚያሰኝ መልስ በማብራራት ገልጸውልናል። መልካም ኩነት ማለት በሰው ልጅ ተፈጥሯዊ ዑደት ውስጥ ሊከሰቱ የሚችሉ ክስተቶች ማለት ነው። ያ ማለት የሰው ልጅ ከመወለድ ነው የሚጀምረው። በህይወት ከመወለድ ይጀምራል። በህይወት ከተወለደ በኋላ ያድጋል። ሲያድግ ምን ይፈልጋል? እድሜው 18 ሲደርስ ወደ ተለያዩ የተፈጥሮ ዑደት ወደሚፈቅድበት ህይወት ውስጥ ይገባል። ያ ማለት ጋብቻ ይኖራል ማለት ነው። ከዛ በኋላ ካገባ በኋላ ጋብቻው ተሳክቶለት ከቀጠለ መልካም፣ ጋብቻው ተሳክቶለት ካልቀጠለ ደግሞ ጋብቻው ምን ይሆናል ማለት ነው? ወደ ፍቺ ይሄዳል። ያ ማለት በሰው ልጅ ህይወት ውስጥ የሚፈጠሩ ሂደቶች ናቸው ማለት ነው። ስለዚህ መወለድ አለ፣ ልደት የሚባል አለ፣ ይቀጥላል፣ ጋብቻ አለ፣ ወደ መጣመር ይገባል ሰው። ጋብቻው ተሳክቶለት ከሄደ ይቀጥላል፣ ጋብቻው ካልተሳካለት ደግሞ ወደ ፍቺ ይሄዳል ማለት ነው። ይሄም በሰው ልጅ ተፈጥሯዊ ሂደት ውስጥ የሚከሰት ነው። ጋብቻዊ ያው በሰዎች የሚመጣ ነው። የሰው ልጅ ይወለዳል። ሲወለድ ተፈጥሯዊ ዑደት ነው ይሄ። በተፈጥሮ ሰው ልጅ መዋለድ ተፈጥሯዊ ስለሆነ ይሄ የተፈጥሮ ዑደት ነው። ከዛ ወደ ማግባት ይሄዳል። ካገባ በኋላ ጋብቻው ካልተሳካ ደግሞ በሰው ሰራሽ ሂደት የሚመጣ ፍቺ የሚባል ኩነት ደግሞ አለ። ከዛ ደግሞ አሁንም ተፈጥሮ አስገድዳን ደግሞ ሰው ሲያረጅ እድሜው ሲሄድ ወዴት ይሄዳል? ወደ ሞት ይሄዳል። ይሞታል ማለት ነው። ሞትም ክስተት ነው፣ ኩነት ነው። ስለዚህ ወሳኝ ኩነት የምንለው የነዚህ ዑደቶች ውህደት ነው። እሱ ብቻ አይደለም። ከዛ ባሻገር ደግሞ ምን አለ? እናት አባት ካሉ ልጆቻቸውን ያሳድጋሉ፣ ልደት ያወጣሉ፣ እነዚህ ሂደቶች ይሄዳሉ። እናት አባት ከሌሉና ሌላ ሰው የሚያሳድግ ከሆነ ደግሞ ጉዲፈቻ የሚባል አለ። ስለዚህ ይሄ ጉዲፈቻም ክስተት ነው። ስለዚህ ሌላ ሰው ወስዶ ጉዲፈቻን ይቀበላል፣ ጉዲፈቻን ይሰጣል ማለት ነው። ስለዚህ ጉዲፈቻው ደግሞ ይመዘገባል። እስካሁን የጠቀስኳቸው ኩነቶች 5 ናቸው። እነዚህ 5ቱ በመደበኛነት በኢትዮጵያ ውስጥ እየተገበርን ያለ ነው ኩነት ነው ማለት ነው። ስለዚህ እነዚህ 5ቱ ኩነቶች አሉ። ከዚህ ውጪ ምን ይኖራል? 2 ተጨማሪ እንደ ሀገር ከዓለም አቀፍ ሕግ አንጻር የተቀበልነው አባትነትንና እናትነትን በፍርድ ቤት ማወቅ የሚባል ደግሞ አለ። ሰው አባት አይደለውም ብሎ ሊክድ ይችላል። ፍርድ ቤት ምን ያደርጋል? አባት ነው፣ በተለያዩ አይነት ምርመራ ሂደቶች አባት ነው የሚል ፍርድ ውሳኔ ይሰጣል። አባትነትን፣ ልጅነትን በፍርድ ቤት ማወቅ ደግሞ አለ። እነዚህ ደግሞ ሌሎች ኩነቶች ናቸው ማለት ነውና እንደ ሀገር አቀፍ ደረጃ በዓለም አቀፍ ያለው 10 ናቸው። ከ10 ውስጥ እኛ እንደ ሀገር ተቀብለን ማን ተገብራቸው የሽል ሞት የሚባል አለ። የሽል ያ ማለት ልጅ ሳይወለድ ሆድ ውስጥ እያለ ከሞተ በህይወት ሲወጣ ነው የሚመዘገበው። እኛ ጋር በህይወት ከወጣበት ከ1 ሰዓት ጀምሮ ሰዓቱ ጭምር ይመዘገባል። እስከ 90 ቀን ድረስ ያለው ወቅታዊ ኩነት በሚል ይመዘግባለን ማለት ነው። ስለዚህ ወሳኝ ኩነት ማለት ይሄ ነው። ዝርዝር ጉዳዮቹ ይሄን ይመስላሉ ብዬ ነው የማስበው። አክለውም አቶ ዮሴፍ ንጉሴ የወሳኝ ኩነት ምዝገባ ስንል ምን ማለታችን ነው ብለን የጠየቅን ሲሆን ለተመዝጋቢዎቻችን ግብረ መልስ ሰጥተዋል። የኩነቶች ምዝገባ ማለት እነዚህ ኩነቶች ይከሰታሉ። ክስተቱ አለ። ያ ማለት ውልደት ይከሰታል። ይሄ ውልደት ሲከሰት በአንድ አካባቢ ላይ ምን ያክል ልጅ እየተወለደ ነው በዚህ ዓመት። ምዝገባ ማለት ምዝገባው ነው። ኩነቱ ተከስቷል የሚለውን ማሳወቅ። ጤና ተቋም ውልደቱ እንደተከሰተ ማሳወቂያ የሚባል ወረቀት ይሰጣል። ያንን ማሳወቂያውን ወስደው ደግሞ ማን ይመዘግባል? የሲቪል ምዝገባና ነዋሪነት አገልግሎት አዲስ አበባ ውስጥ ያለውን በእኛ ይመዘገባል ማለት ነውና ዓለም አቀፍ ኩነት ነው ይሄ። ይሄ ኩነት በተከሰተበት በሁሉም ሀገር ደረጃ ተቀባይነት አለው። ዓለም አቀፍ
ዓለም አቀፋዊነት አለው ኩነት ራሱ። ስለዚህ ምዝገባ ማለት ያ ኩነት ተከስቷል እዚህ ቦታ ላይ የት አዲስ አበባ፣ ከአዲስ አበባ የት እዚህ ወረዳ በሚል በልዩ ሁኔታ በተከሰተበት ቦታ ላይ በልዩ ሁኔታ ይመዘገባል ማለት ነው። ያ ክስተት ይመዘገባል። ያ ክስተት ሲመዘገብ የኩነት ምዝገባ ማለት ያ ክስተት እዚህ ቦታ ተከስቷል። ጋብቻ ከሆነ ይሄ ጋብቻ እዚህ ቦታ ተከስቷል። ሞት ከሆነ ይሄ ሞት እዚህ ተከስቷል። ቀብሩ እዚህ ተፈጽሟል። ስለዚህ ምዝገባው ይሄ ሞት እዚህ ጋር ተከስቷል የሚለውን ነገር ታሪካዊ ተቋም ነው። ሲቪል ምዝገባና ነዋሪነት አገልግሎት ታሪካዊ ተቋም ነው የምንለው ለዚህ ነው። የወሳኝ ኩነት ምዝገባ በሀገራችን መቼ የተጀመረ፣ ታሪካዊ ዳራው ምን ይመስላል በማለት ያነሳነውን ጥያቄ 1935 ወደ ኋላ በመመለስ አመጣጡንና ታሪካዊ ዳራውን በመንተራስ አብራርተውልናል። መልካም። የሲቪል ምዝገባ በዚህ በአዲስ አበባ ነባራዊ ሁኔታ የሲቪል ምዝገባ ሁኔታው የተጀመረው ጋብቻ በ1935 ጋብቻ ቀድሞ ነው የተጀመረው። በልደት በ1946 ነው የተጀመረው። በ1962 ደግሞ ሞት መመዝገብ ተጀምሯል። በመቀጠልም የወሳኝ ኩነት ምዝገባ ለምን ያስፈልጋል ብለን የጠየቅናቸው ሲሆን መልካም ምዝገባው በሀገር አቀፍ ደረጃ ለሶስት ጉዳዮች ጠቃሚ ነው። አንደኛው ያው እንደ እያንዳንዱ ኩነት የየራሱ የሆነ ጠቀሜታ አለው። የየራሱ ኩነት በኋላ ምዘረዝረው ይሆናል። ከዛ በፊት ግን በሀገር አቀፍ ደረጃ አንደኛው እነዚህ ኩነቶች ሲመዘገቡ የሚጠቅምባቸው ዋና ዋና ለስታቲስቲክስ ይጠቅማል። ያ ማለት የሀገራችን ሕዝብ ሁኔታ ምን አይነት ሁኔታ ላይ ነው ያለው፣ ምን ይመስላል የሚለውን ነገር ለስታቲስቲክስ ለመረጃ ይጠቅማል አንደኛው። ሁለተኛው ለአስተዳደራዊ ጉዳይ ማለት አንድ ሀገሪቷ ውስጥ የሚያስፈልጉ ኢኮኖሚያዊ ሊሆን ይችላል፣ ማህበራዊ ሊሆን ይችላል፣ ፖለቲካዊ ሊሆን ይችላል። ለእያንዳንዱ ጉዳይ መረጃ ምንጭ መሆን አለበት። ስለዚህ ምንድን ነው ማለት ነው? አስተዳደራዊ ሁኔታ ላይ አንድ አካባቢ ላይ ትምህርት ቤት ያስፈልጋል። ስለዚህ በሚቀጥሉ ዓመታት ምን ያክል ተማሪ እዚህ አካባቢ ላይ አዲስ አበባ ከሆነ አዲስ አበባ ከሆነ ደግሞ አንድ ክፍለ ከተማ ወስደን ብናይ እዛ ክፍለ ከተማ ላይ ምን ያክል ትምህርት ቤት ያስፈልጋል ነው አያስፈልግም? ያንን መንግስት አስተዳደራዊ እርምጃውን ሊወስድ የሚችለው ውሳኔዎችን ሊሰጥ የሚችለው ከመረጃ ተነስቶ ነው ማለት ነው። ያ ማለት ትምህርት ቤቱ ያስፈልጋል። 100 ተማሪ አለ። ለ100 ተማሪ የሚያስፈልገውን ትምህርት ቤት ይገነባል ማለት ነው። እሱ ብቻ አይደለም። ለጤና ተቋማት ግንባታ አንድ አካባቢ ላይ ጤና ተቋም ያስፈልጋል ብሎ ካሰበ መነሻው ምንድን ነው? የመረጃ ነው። ያ መረጃ ደግሞ ከየት የሚመነጭ ነው? ከሚመዘገቡ ኩነቶች ምን ያክል ህፃናት አሉ። እሱ ብቻ አይደለም። ለተለያዩ የክትባት ሁኔታዎች ያው ክትባት ይመጣል አንድ ሀገር ላይ የተለያዩ በሽታዎች ተከስቶ ክትባት ያስፈልጋል ከተባለ ምን ያክል ክትባት የሚያስፈልጉ ህፃናት አሉ የሚል ነገር ያሳያል። ወደ እያንዳንዱ ኩነት ጋር ደግሞ ከሄድን ልደት የራሱ የሆነ ጠቀሜታ አለው። ምን ያክል ልጅ ተወልዷል፣ ምን ያክል ልጅ በሚቀጥለው ዓመት ወደ ትምህርት ቤት ይገባል፣ ምን ያክል ልጅ የተመጣጠነ ምግብ ይፈልጋል። ያ የተመጣጠነ ምግብ ከኢኮኖሚ አንጻር ወደ ሀገር ውስጥ መግባት ያለባቸው ከሆኑ ሀገር ውስጥ የሚመረቱ ከሆኑ ለምን ያክል ልጆች ያስፈልጋል፣ ለምን ያክል ህፃናት ያስፈልጋል፣ መድኃኒት ሊሆን ይችላል፣ ለምን ያክል ያስፈልጋል የሚል ልደት መታወቅ አለበት። በዛው ልክ ሞትን አይተን ከሆነ ሞት ራሱን ችሎ አንድ አካባቢ ላይ በተመሳሳይ በሽታ የሚሞት የሞት ምክንያት ይመዘገባል ሲመዘገብ። ስለዚህ ይሄን የሞት ምክንያት መንግስት ይወስዳል። ያንን መረጃ ወስዶ ደግሞ ምን ያደርጋል? እያንዳንዱ ቦታ ላይ ያ በሽታ ተደጋጋሚ ከሆነ አንድ አካባቢ ላይ እዛ አካባቢ ላይ ምን አለ ማለት ነው? ወረርሽኝ ተከስቷል ማለት ነው። ይሄን ውሳኔ መንግስት ወስኖ እርምጃ ሊወስድ የሚችለው እነዚህ መረጃዎች በተጨባጭ ሲቀርቡለት ነው የሚል ነገር አለ። እነዚህ ብቻ አይደሉም። በሀገራዊ ሁኔታ ላለው ለስታቲስቲክስ ይጠቅማል፣ ለአስተዳደራዊ ይጠቅማል፣ እንዲሁም ሌሎች ጠቀሜታዎች አሉ። በመንግስት በኩል በግለሰብ በኩልም መውሰድ እንችላለን። በግለሰብ በኩል የትኛውም ልጅ ተወልዶ የተወለደው ልጅ ደግሞ የመታወቅ መብት አለው።
እንደ ግለሰብ እንደ ልጅ የመታወቅ መብት አለው። የመታወቅ ብቻ አይደለም፣ ዜግነት የማግኘት መብት አለው። ዜግነቱን ልናገኝ የምንችለው ከምን ላይ ነው? ከልደት ሰርተፊኬቱ ነው። ማንኛውም ልጅ ደግሞ የአባት ስምን የእናት ስምን የማወቅ መብት አለው። ስለዚህ የልጆችን የህፃናትን ማንነት ሊታወቅ ይችላል። ስለዚህ ይሄ በአንድ በኩል፣ በሌላ በኩል የፍቺም ኩነት ነው የምንመዘግበው። ያ ፍቺ መመዝገቡ ልጆች ላይ ሊመጡ የሚችሉ ጉዳዮችን ቀድሞ ተንብዮ መንግስት እርምጃ ለመውሰድ ይጠቅማል። ያ ማለት ቤተሰብ በብዛት እየተፋታ ከሆነ የፍቺው ምክንያት ምንድን ነው? ለምንድን ነው ሰዎች እንደዚህ እየተፋቱ ያሉት? ፍቺ ቀንሶ ከሆነ አባትና እናት ልጆቻቸውን በስነ ስርዓት ያሳድጋሉ። ወላጅ አልባ የሆኑ ልጆችም ሊፈጠሩ ስለሚችሉ እነዚህን ሁሉ እንደ መረጃ ለመያዝ ለማወቅ እንደ ግለሰብ ለግለሰቦች ይሄን ኩነት ለሚያስመዘግቡ ግለሰቦች እንደ መንግስት ደግሞ መንግስት እንደ መረጃ ይሄን ወስዶ በዚህ መረጃ መሰረት የራሱን መንግስታዊ ውሳኔ ለመወሰን ይጠቅማል ማለት ነው። ስለዚህ ፈርጀ ብዙ ጠቀሜታ አለው ማለት ነው የኩነት ምዝገባው። በመጨረሻ የሚያስተላልፉት መልእክት ካለ በማለት መልካም የሥራ ዘመን እየተመኘን እኛ ከወዲሁ ተሰናበትን። መልካም ቆይታ። መልካም። በአዋጅ ደረጃ የተቀመጠው ዓለም አቀፍ ክስተት ነው ኩነት። ያው እንደምናውቀው ማህበረሰባችን አሁን ላይ እያደረግን ያለ ነው ሲፈልግ ነው መጥቶ እያስመዘገበ ያለው። ለዚህም ብለን እንደ ተቋም እኛ የወሰድነው እርምጃ እነዚህ የኩነት ምዝገባ ስራዎች ተገልጋይ ብቻ ሲፈልግ መጥቶ የሚያስመዘግባቸው ሳይሆን አገልግሎትን እዛው የማድረስ ስራ እየሰራ ነው እንደ ተቋም። በቅርብ ጊዜ ብቻ ወደ 147 ጤና ተቋማት ላይ አገልግሎቱን እያደረግን ያለ ነው። ስለዚህ እዛው ሄዶ ልጅ እንደተወለደ በ90 ቀን በክትባት ጊዜ ጨምሮ በ90 ቀን ውስጥ እንዲመዘገብ ወቅታዊ ኩነትን የማበረታታት ስራ ጤና ተቋማት ላይ እየሰራ ነው። ከፍቺና ጉዲፈቻ ጋር ተያይዞ በአዲስ አበባ ከተማ በሚገኙ የ11 የፌዴራል መጀመሪያ ደረጃ ፍርድ ቤቶች ላይ ምዝገባ እያከናወንን ያለ ነው። ስለዚህ እነዚህ ምዝገባዎች እየተከናወኑ ያሉት በእንደዚህ አይነት ሁኔታ ነው ያለው ማለት ነው። ማህበረሰባችን በእነዚህ ተቋማት ላይ ይሄን ምዝገባ ማከናወን ይኖርበታል የሚል ሀሳብ ነው ማቅረብ የምፈልገው። ህብረተሰባችን ሲፈልግ ብቻ ሳይሆን የኩነት ምዝገባው ህፃን ሲወልድ ለህፃኑ መታወቅ ግዴታ ስለሆነ የህፃኑ መብት ስለሆነ የህፃናትን መብት ከማስጠበቅ አንጻር ቤተሰቦች፣ ወላጆች ኩነትን በጊዜ ማስመዝገብ ይኖርባቸዋል የሚል መልእክት ነው ያለኝ።